የሰራችሁትን ገንዘብ የምታወጡበት መንገድ በምን መልኩ ነው ብሩን ማውጣት የምንችለው ብላችሁ በጣም ብዙዎች ጠይቃችሁኛል። ከሰራችሁ የተፈለገው አክል ቦታ ላይ ደርሳችሁ ገንዘቡን ማውጣት ትችላላችሁ። $10፣ $20፣ $40 ከዛም በላይ ማውጣት ትችላላችሁ። የምታወጡበት መንገድ ደግሞ ፔፓል ይባላል። ፔፓል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገር ኢትዮጵያ። በተለይ አረብ ሀገር ላይ ያላችሁ ልጆች ፔፓል ለመክፈት ለእናንተ በጣም ቀላል ነው። ባለፈው ከረመዳን በፊት አንድ ስራ አስታውቂያችሁ ነበረ። ይህንን ጌም ከሰራችሁና ይህንን በስነ ስርዓት ከሰራችሁ ክፍያ ይከፍላልኝ እስከ $10፣ $20፣ $40 ብያችሁ ነበረ። አዎ ትክክል ነው፣ ይከፍላል። ግን በጣም በብዙዎች ጥያቄ መሰረት የገንዘቡን አወጣጥ ያላችሁኝ ያላችሁ ይህንን ነገር ያልሰራችሁ ካላችሁ እባካችሁን ሄዳችሁ ስሩ። ሊንኩ እዚሁ ቪዲዮ ስር አለላችሁ፣ ኮሜንት ስር ይሄንን ሊንክ የሄዳችሁ ሊንኩን ተጭናችሁ ሄዳችሁ ስሩ፣ ሰብስቡት፣ ታወጡታላችሁ። ያው ገንዘብ አውጥታችሁ አይደለም የምትጀምሩት። ምንም አይነት ነገር ኢንቨስት ያደረጋችሁበት ገንዘባችሁን እንትን ያላችሁበት ነገር የለም። የሌላ ሰው ቪዲዮ ስክሮን በምታደርጉበት ሰዓት የሰራችሁት ነገር ስለሆነ ምንም አይነት እንትን የለውም። ገንዘቡን ደግሞ ለማውጣት የሚያስፈልገው ፔፓል ያስፈልጋል። ፔፓል ለመክፈት ደግሞ ሁላችሁም ስፔሻሊ የዚህ ተከታይ ይሄንን ቪዲዮ የምታዩ አረብ ሀገር ስላላችሁ አረብ ሀገር ያላችሁ ልጆች ለእናንተ እንደው በጣም ቀለል ይላልኝ። ቀላል ለምን ይሆናልኝ? አንደኛ ዩናይትድ አረብ ኤሚሬት ወይም ዱባይ ላይ ያላችሁ በጣም በቀላሉ መክፈት ይቻላል። ኦኬ። እንዲሁም ሳውዲ አረቢያ የተለያየ አረብ ሀገር ላይ ያላችሁ እህቶች ይሄንን ፔፓል መክፈት ትችላላችሁ። ፔፓል ከከፈታችሁ በኋላ ደግሞ ኦልሬዲ በነገራችን ላይ የፔፓል አከፋፈት ቪዲዮ እዚሁ ዩቲዩብ ቻናል ላይ አለላችሁ። ይህንን ቪዲዮ የፔፓል አከፋፈት ቪዲዮ እያያችሁ ስቴፕ ባይ ስቴፕ ከፍታችሁ ያንን ገንዘብ እንዴት ነው የምታደርጉት? ወደ ፔፓል ታዘዋውሩታላችሁ። እዛ ቦታ ላይ የሰራችሁትን ገንዘብ ወደ ፔፓል ታሸጋግራላችሁ። ከፔፓል ደግሞ ምን ታደርጉታላችሁ? ወደ ኢትዮጵያ ባንኮች እንዲዞር ማድረግ ይቻላል ማለት ነው። ፔፓል ለመክፈት የሚያስፈልጋችሁ ኢሜል ያስፈልጋችኋል፣ ፓስወርድ ያስፈልጋችኋል፣ ስልክ ቁጥር ያስፈልጋችኋል፣ ፖስታ ኮድም ያስፈልጋል። ካለ የተመረጠ ይሆናል፣ ካሌለ ደግሞ ሌላ አማራጭ ስላለው ማለት ነው። ግን ኢሜላችሁን ከፍታችሁ አዘጋጁ። ቢያንስ ኢሜሉ 3 ቀን መቆየት አለበት፣ ሳምንት መቆየት አለበት። አሁን ፔፓል ክሬት ተደርጎ አሁን መክፈት አይቻልም። ቢያንስ 3 ቀን በዛ ቢባል ሳምንት ቢቀመጥ በጣም አስፈላጊ ነው፣ መሆን አለበት ማለት ነው። እና የግድ ይህን ነገር ማዘጋጀት አለባችሁ። የፔፓል አከፋፈት ከመጀመሪያ እስከ መጨረሻ ድረስ እዚህ ዩቲዩብ ቻናል ላይ ቪዲዮ ሰርቻለሁ፣ እንዴት እንደምትከፍቱት። ለምሳሌ እዩ፣ እዚህ ጋራ ሌቭል እንዴት ነው እንትን የሚለው እዩ። እዚህ ጋር ስንት አለ፣ እዚች ጋር ስንት አለ፣ እዚች ጋር ስንት አለ፣ እዚች ጋር ስንት አለ። መስራት ይቻላል፣ ማግኘት ይቻላል። ካለ መሞከር ይቻላል። መሞከር ይሻላል። ሞክሮ አለመሳካቱ አንድ ነገር ነው። ካለ መሞከር ሞክሩ፣ ስሩ፣ ጥሩ፣ ግሩ፣ ታገኙታላችሁ ስትደክሙ ስትለፉ ማለት ነው። እና በዚህ መልኩ ነው ማውጣት የሚቻለው። ተረዳችሁኝ? ግን አሁን እኔ ማውጣት አልፈልግም፣ ዝም ብዬ መስራት እፈልጋለሁ የምትሉ ሰዎች በነገራችን ላይ እናንተ ቁጭ ብላችሁ ስላላችሁ አይደለም። ሼር ስታደርጉ ለሰው ሼር አድርጋችሁት ያ ሰው በእናንተ ሊንክ ገብቶ ዳውንሎድ አድርጎ ከተጠቀመ ለእናንተ ባላንስ አላችሁ። ለእናንተ አሪፍ በቃ ዝም ብላችሁ ሊንኩን አሁን እንደው ሼር አድርጋችሁ አንድ ሺህ ሰው ገብቶ ቢያይላችሁ በዛ በአንድ ሺህ ሰው እንትን ለእናንተ በጣም አለላችሁ፣ በጣም ማግኘት ትችላላችሁ፣ ይከፍላችኋል። ተረዳችሁ?
እዛ ጋር ስታይል ተካፍላላችሁ መሰለኝ። ሁለት አይነት ኮይን ጊፍት ይሰጣችኋል፣ ሳንቲሞችን ጊፍት ይሰጣችኋል። የሰራችሁት ደግሞ ሳንቲም ይቀመጥላችኋል። የሳንቲሙ ሲቀመጥላችሁ ደግሞ እዚህ ጋራ ኮይን አለላችሁ። ኦኬ ኮይን አሁን መኪናዋን ነታችሁ በስነ ስርዓት ነታችሁ ሳትጋጩ ስትታጠፉ በስነ ስርዓት ካጠፋችሁ መኪና ሲመጣባችሁ በስነ ስርዓት ካቆማችሁ ምንም አይነት ስህተት ሳይካሄዳችሁ ሳንቲሞች አለላችሁ የሚሰጣችሁ። ኦኬ እዚያ ቦታ ላይ ጊፍት አለላችሁ። ጊፍት እናንተ ሰፖርት የሚያደርግ ጊፍት አለ። በዚህ በኩል ሳንቲም አለ፣ በዚህ በኩል ኮይን አለ። ከታች ደግሞ የሳንቲሞች ጊፍት አለ፣ በዚህ በኩል ደግሞ የኮይን ጊፍት አለ። ልዩነቱ ምንድነው ካላችሁ እዚች ጋር ያለችው ሳንቲሟ እቺ ሳንቲም 10 ሳንቲም 20 ሳንቲም 30 40 ያለች እቺ ሳንቲም እየተጠራቀመች ወደ $1 ትሄዳለች። $1 $2 $3 እያለች ትሄዳለች። በዚህ በኩል ደግሞ ያለችው ኮይን 1 ኮይን 2 ኮይን 3 ኮይን 4 ኮይን እያለች ያቺ ኮይን ምን ትሆናለች? ወደ ሳንቲም ትቀየራለች። እዛው ቦታ ላይ ራሳችሁ መቀየር ስለምትችሉ ማለት ነው ወደ ሳንቲም። ከዛ ያቺ ኮይን ወደ ሳንቲም ትቀየራለች። ከዛ ወደ ሳንቲም ትቀየርና እሷም $1 ስትደርስ $1 $2 እያለ ይሄዳል። ከታች ደግሞ ያላችሁ ጊፍቱ ምንድነው? እናንተን ሰፖርት የሚያደርጋችሁ የሳንቲም ጊፍት አለ። የሳንቲም ኦኬ ያቺ ሳንቲም 10 ሳንቲም ሊሆን ይችላል፣ 20 ሳንቲም 30 ሳንቲም ስንት አይነት ሳንቲም እንደሚሰጥ ባላውቅም ጊፍቱ እንደዛ ያቺ ሳንቲም እየተጠራቀመች $1 $2 እያለች ትሄዳለች። ከዚህም በኩል ደግሞ ልክ እንደዛው ስንት ኮይን እንደሆነ ባላውቅም 1000 2000 የተወሰነ ኮይን ሰጣቸው። ያቺ ኮይን እየተቀየረች ወደ ሳንቲምነት ትሄዳለች። ሳንቲሙ ደግሞ ወደ ዶላር ይሄዳል። ዶላሩ ደግሞ ወደ ማውጣት ወይም ውዝድሮ ወደ ማድረግ ይሄዳል ማለት ነው። ኦኬ ስለዚህ ይሄን ይቅርታ ያው ጾምኛ አይደል ለዛ ነው እንቅልፍ መጥቷል። እና በዚህ መልኩ ሰርታችሁ ማውጣት ትችላላችሁ። አይ ተጨማሪ ቪዲዮ የፔፓል አካውንት ቪዲዮ ስሪ እንዲሁም ደግሞ ሁለተኛ ያወጣጡን ራስሽ ከምትነግሩን ራስሽ ስሪ ካላችሁ ችግር የለብኝም እሰራላችኋለሁ። ግን እናንተ መስራት አለባችሁ። በተለይ አረብ ሀገር ያላችሁ እህቶች እውነቴን ነው የምላችሁ፣ ገንዘብ ያዙ፣ ስሩ። ገንዘብ የምታገኙበትን መንገድ ፈንቅሉት፣ ድንጋዩን አንሱት። ብቻ ምን ልበላችሁ፣ ስሩ። በጣም ያስፈልጋችኋል ገንዘብ፣ በጣም 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 ያስፈልገናል። ለኔ፣ ላንቺ፣ ላንተ። ሰላም ቤተሰብ፣ በተጨማሪ ቪዲዮ እንገናኛለን። ዛሬውም ሊሆን ይችላል። ሁለተኛ ቪዲዮ ይዤላችሁ እመጣለሁ። የፔፓል አከፋፈት